ጎጃሚዎች ብለን አስፈሪ ሆኗል። የፋኖ የገንዘብ ምንጭ ተደርጎ የሚቆጠረው ወርቁ አይተነው አንድ ባለሀብት እንዳስገደለ ተገልጿል። ከሰሞነኛ የሰሊጥ በሰዓት መጋየት ጀርባ ከሚጠረጠሩ እጆች መካከልም የወርቁ አይተነው አለበት። ይህ የሰሊጥ ፖለቲካ ካገኘው ተሻገር እስከ አኩራፊ ብአዴኖች ድረስ የሚሻገር ነው። ፋኖም እርስ በርሱ መዋጋት ጀምሯል። የጎጃሙ ጦር አዛዥ ዝናቡ ልንገርህ በወንድሞቹ ላይ ቃታ ስለመሳቡ ሰምተናል። ከሁሉም በላይ ቅድሚያውን የሚይዘው የተቃጠሉት መኪኖች ጉዳይ ሆኗል። አንዳንድ የመረጃ ምንጮች እንደሚሉ ከሆነ መኪኖቹን ግብር ክፈሉ ብሎ አንድ ማንነቱ ያልተገለጸ ታጣቂ ከአዲስ ዘመን በጥቂት ኪሎ ሜትሮች ርቀት ላይ ያስቆማቸዋል። አሽከርካሪዎቹም ላለቆቻቸው ደውል እንግዲህ ይሄ ነገር አዳምጡ። የአማራ ባለሀብቶች፣ ዝነኞች፣ ምሁራን፣ ሊቃውንት ሁሉ ተጠቃሎ አሁን በዚህ አዳምጧቸው። አማራ ደሙ እየፈሰሰ አማራ እያለቀ እነዚህ የሰሊጥ ሌቦች አዳምጡ፣ ብቻ እናንተ አዳምጡ። ግብር ክፈሉ ተብለን ተይዘናል ይላሉ። ባለሀብቶቹ እንዳይከፍሉ ይከለክሏቸዋል። ወዲያው ከባለሀብቶቹ መካከል አንዱ ወደ መከላከያ አዛዦች ደውሎ መኪኖች እንደታገቱ ይነግራቸዋል። መከላከያም በርካታ መሳሪያ ጭኖ ወደ ቦታው ገሰገሰ። በታጣቂዎቹና በመከላከያ ሰራዊቱ መካከልም ከባድ የተኩስ ልውውጥ ተደረገ። ከአንድ ሰዓት በላይ ከተታኮሱ በኋላ የታገቱት መኪኖች መቃጠል ጀመሩ። ከዚያም ይህን የተቃጠለ መኪና ለማጥፋት ወደ አካባቢው የተጠጉ ሁሉ ተገደሉም። የመረጃ ምንጮቹ 1,000 ብር ላለመክፈል የ300 ሚሊዮን ንብረት ወደመ ሲሉ ያትታሉ። የንፋስ ስልክ ቀለም ባለቤት ተድላይ ዘንጋው የሰሊጡ ባለቤት ናቸው ተብሏል። በጥቅሉ ግን እንዲህ ባለው የሰሊጥ ንግድ ውስጥ እንደ በላይነህ ክንዴ ያሉ ባለሀብቶች አሉበት። እንዲያውም በላይነህ ክንዴ ለዓመታት የሰሊጡ ንጉስ እየተባሉ ይጠሩ ነበር። ዘንድሮ ቢሊዮነርስ አፍሪካ በኢትዮጵያ ውስጥ 10 እጅግ የናጠጡ ሀብታሞችን ዝርዝር ይፋ ሲያደርግ በላይነህ ክንዴን ከሼክ መሐመድ አሊ አላሙዲና ከሳሙኤል ታፈሰ በታች 3ኛ ደረጃ ላይ አስቀምጧቸዋል። ለዚህም እንደ ምክንያት በርካታ የንግድ ትስስር የፈጠሩበት የአማራ ክልል በጦርነት ውስጥ እያለፈ መሆኑ ሊጠቀስ ይችላል። በዚያ ክልል ያሉ ባለሀብቶች ሽኩቻ እጅጉን ንሯል። በጥቅሉ ግን የሀገር ውስጥ ባለሀብቶችን በማስተባበር ለፋኖ ገንዘብ እንደሚያሰባስብ የሚገለጸው ወርቁ አይተነው ከሰሞነኛ የሰሊጥ ማቃጠል ጀርባ ይኖራል ተብሎ ይጠበቃል። ምክንያቱም ወርቁ አይተነው ከፋኖ እንቅስቃሴ በተቃራኒ የቆሙ ባለሀብቶችን እያሳደደ እንደሚያጠቃ ይነገራልና ለዚህ ምሳሌ የሚሆነን አንድ ጉዳይ እናንሳ። በታህሳስ ወር 2017 ዓ.ም አዲስ አበባ ከተማ ካሉ ቅንጡ መንደሮች በአንዱ ግቢ በር ላይ ከተገደሉት ባለሀብት የግድያ ሴራ ጀርባ ወርቁ አይተነው አለበት እየተባለ ነው። ወርቁ አይተነው የአገሩን ልጅ ባለሀብቱን ቢረሳው ምናለን አስገድሏቸዋል የሚለው መረጃ በአንድ ዝነኛ መጽሔት ተዘግቧል። አፍሪካ ኢንተለጀንስ በቅርቡ የተገደሉት ቢረሳው ምናለ የተባሉት ባለሀብት ነገር በአማራ ክልል የተፈጠረውን ደም አፋሳሽ ጦርነት ውጤት አንዱ ነው ብሎ ይጠቅሰዋል። የግድያውን ጉዳይ ከተፎካካሪያቸው ወርቁ አይተነው ጋር ይያያዛል ብሏል። በ2015 ዓ.ም የፈነዳው የፌዴራል መንግስቱና የፋኖ ኃይሎች ጦርነት በወርቁና ቢረሳው መካከል የነበረውን ፍጥጫ አንሮት ቆይቷል የሚለው መጽሔቱ ከዚያም የጎጃም ባለሀብት የሆኑት ቢረሳው ምናለ እንደ አውሮፓውያን አቆጣጠር ታህሳስ 31 2024 በሰሜን ምስራቅ አዲስ አበባ ወዳለው ቤታቸው ሊገቡ በር ላይ ሲደርሱ በታጠቁ ኮማንዶዎች እንዲገደሉ ሆኗል ሲል ይተርከዋል። ሰውየው የበረንታ ሲሚንቶና አክሰስ ኮም የተባለ የግብርና ኢንቨስትመንት ላይ የተሰማራ ባለሀብት ነበሩ። ለሟቹ ቅርብ የሆኑ ምንጮች እንደሚሉ ከሆነ ቢረሳው ምናለ ከመሞታቸው በፊት ከፋኖ ኃይሎች በኩል ከመንግስት ጋር ተባብረው መስራታቸውን እንዲያቆሙ ግፊት ይደረግባቸው፣ ዛቻ የሚደርስባቸው ነበር። የተለያዩ ምንጮች እንደሚገልጹትማ 2 የእሳቸው ቤተሰቦች ከዚያ ቀድሞ በፋኖ ኃይሎች ተገድለዋል። እንዲያውም ሞትን ሽሽት ከቤተሰቦቻቸው ጋር ወደ አሜሪካ ሊበሩ ዝግጅት ላይ ነበሩ። ነገር ግን ቢረሳው ምናለ በአውሮፓውያኑ አዲስ ዓመት ዋዜማ በዋና ከተማው አዲስ አበባ ተገደሉ። ይህ ከሆነ ከ20 ቀናት በኋላ የአዲስ አበባ ፖሊስ የምርመራው አንድ አካል ነው በማለት ወደ ኬንያ ሊያመልጡ ሲሉ 3 ተጠርጣሪዎችን እንደያዘ ተናገረ። ከእኒያ ተጠርጣሪዎች መካከል የታዋቂው ባለሀብት ወርቁ አይተነው ወንድም አለበት። ስሙም አብዩ አይተነው ይባላል። ለአፍሪካ ኢንተለጀንስ መረጃ የሰጡ ምንጮች እንደሚሉ ከሆነ በሟቹ ቢረሳው ምናለና አስገድሏቸዋል ተብሎ በሚጠረጠሩ ወርቁ አይተነው መካከል የቆየ ሽኩቻ አለ። ጎጃም ውስጥ የደብረ ወርቅ አካባቢ ሰዎች እንደመሆናቸው ፉክክሩ በአካባቢያቸውም የነበረ ነው። አፍሪካ ኢንተለጀንስ የወርቁ አይተነውን አስተያየት ለማግኘት ቢሞክርም የሚገኝ ሰው አልሆነም። ወርቁ አይተነው ደጋግሞ የአማራ ብሔርተኝነት እንደሚደግፍ ይናገራል። ያም ሆኖ ግን መጀመሪያ የጠቅላይ ሚኒስትር አብይ አህመድ ድጋፍ እንደነበረ ይታወቃል። ለ2 ዓመታት በዘለቀው የትግራይ ጦርነትም የአብይን መንግስት ደግፎ በውጊያው ተሳትፏል። በዚያ ጦርነት ወርቁ አይተነው የአማራ ኃይሎች የሚባሉትን
እየመራ ጽንፍ የወጡ የብሔርተኝነት ንግግሮችን እየተናገረ የሚያሳዩ ተንቀሳቃሽ ምስሎች አሉ። በ2014 የአማራ ኃይሎችን እየመራ ጁንታ ብሎ የጠራቸውን አካላት እንደ ፍየል ጠብሰን እንብላቸው ሲል ተደምጧል። ከዚያ የተጋሮችና የፌዴራል መንግስቱን የሰላም ስምምነት የተቃወሙት የፋኖ ኃይሎች በመንግስት ላይ ሲያምፁ እሱም ዘመዶቹን በመደገፉ አውሮፓ ድረስ ለመሰደድ ተገዷል። አሁንም በዚያው በአውሮፓ እንደሚኖር ይገመታል። ባለሀብቱን ቢረሳው ምናለን ከዚያው ሆኖ በመራው እቅድ እንዳስገደላቸው ተገልጿል። እኒህ ባለሀብት አንዱ የነ ወርቁ አይተነው ኢላማ እንጂ ብቸኛው አይደሉም። የቢኬጂ ባለቤት የሆኑት በላይነህ ክንዴ የግድያ ሙከራም ተፈጽሞባቸው እንደነበር ይታወሳል። እሳቸውም እንዲሁ ቤታቸው ላይ ተኩስ ነበር የተከፈተባቸው። አፍሪካ ኢንቴሊጀንስ ስለሆነው ነገር ሊጠይቃቸው ቢፈልጋቸውም መልሳቸው ማግኘት እንዳልቻለ ጠቅሷል። የሆነ ሆኖ ከሰሊጥ ፖለቲካ ጀርባ ሁልጊዜ በላይነህ ክንዴ ያሉ። ሰማሀይ ፈንታው የተባሉ ጸሐፊ ደግሞ ከ3 ዓመት በፊት ባህር ዳር ላይ የገጠማቸውን አንድ ከሰሊጥ ፖለቲካ ጋር የተገናኘ ነገር እንዲህ ተርኩታል። ባህር ዳር ውስጥ አንድ ስም አይጠሩ ሆቴል አለ። ሆቴሉ ለብአዴኖች ወዳጅ ነው ብሎ ከማለት ይልቅ ሆቴሉ ራሱ ብአዴን ነው ማለት ማጋነን አይሆንም። ሆቴሉ ለምን ሁለገብ ብአዴን ሆቴል ተብሎ እንዳልተሰየመ ብአዴናዊ ጥናትና ምርምር በብአዴናዊ ምሁር መደረግ አለበት የሚሉ ብዙዎች ናቸው። ሆቴሉ ለብአዴኖች ሁሉ ነገራቸው ነው። ሲራቡ መመገቢያ፣ መዝናኛ፣ መሰብሰቢያ፣ የእንግዳ መቀበያ፣ ሲጣሉ እንደ ዛፍ ስር መታረቂያ ነው። አገልግሎቱ ብዙ ነው። በጎራና በጎጥ ተቧር ነው። በአዝማሪ ታጅበው የሚበሻሸቁበት ነው። ቁማር የሚጫወቱበት፣ ከሁሉም በላይ ምስጢራቸውን የሚጠብቅ ሆኗል። ከቅርብ ጊዜ ወዲህ ደግሞ ለአክቲቪስቶቻቸው ብአዴናዊ ዜና ማነፍነፊያና ማሰራጫ ሆኗል። ይገርማችኋል፣ እንደተለመደው ብአዴኖች በሆቴሉ ቦታቸውን ይዘው ተቀምጠዋል። ከተቀመጡት ብአዴኖች ውስጥ ጸጋ አራጌን በአይኔ ብፈልገው አጣሁት። ገና አንድ ጃምቦ እንኳ ወረድ ሳላደርጋቶ ጸጋ አራጌ ኮቱን ከግራ ትከሻው ላይ ጣል አድርጎ ሲገባ አየሁት። የዕለቱ የአየር ጸባይ ቀዝቀዝ ያለ ነው። ጸጋን ነገር ሙቆት ካልሆነ በቀር ኮት አስወልቆ ትከሻ ላይ የሚያስደርግ የአየር ጸባይ አልነበረም። ጸጋ የኮበሌነት ዘመኑንና የሰፈሩን ተራራ እያስታወሰ ይመስላል። ቀጭን ፉጨት እያፏጨ እናገኘው ተሻገር አብርሃም አለኝና ጓደኞቻቸው በትልቅ መሶብ ክብ ሰርተው ወደሚመገቡበት ተጠጋ። ጸጋ የብአዴኖቹን ፕሮቶኮል ባልጠበቀ ሁኔታ እንደ ነገሩ ሰላምታ ከሰጠ በኋላ ባገኘውና አብርሃም መሀል ገብቶ ተቀመጠ። የጸጋን ወደ ማዱ መቀላቀል ያየችው አስተናጋጅ በአቶ ጸጋ ጀርባ ጠጋ ብላ ድምጿን ዝቅ አድርጋ ምን ይጨመር ጋሽ ጸጋ አለች። ጸጋ ድምፁን ከፍ አድርጎ የሰሊጥ ፍትፍት ይጨመርልን። በጸጋ ትዕዛዝ አስተናጋጇ ግራ ትጋባ እንጂ የብአዴኖቹ ጓደኞቹ ሽሙጥ እንደሆነ ገብቷቸዋል። ጋሽ ሰሊጥ ፍትፍት ብላ ሳትጨርስ እሺ እሱ ከሌለ ሰሊጥ በሚሊዮን ተፈርሾ ጨምሪልን። ጸጋ ይህን ሲናገር ጥግ ጥግ ይዘው ተቀምጠው የነበሩት ወሬ ቃራሚ አክቲቪስቶች በአንድነት በሳቃው ካኩ። አገኘው ጸጋን አሽሙሩን እንዲያቆም በልምምጥ በሚመስል ተመለከተው። ምግቡ ለረሃብ ማስታገሻ ሳይሆን ለደንቡ ከመጠጥ በፊት የሚቀማመስ ስለነበር ሌላ ጭማሪ ሲያስፈልጋቸው ማዱ ተነሳ። ማዱን ያነሳቸው አስተናጋጅ የሚጠጣ ይፈልጉ እንደሆነ ስትጠይቃቸው የናገኘው ቡድን ውስኪ አዘዙ። አቶ ጸጋ ያለ ድሮ ለብቻው ቮልካ አዘዘ። መጠጣት ጀምሯል። ቤቱ ሞቅ ሞቅ እያለ ነው። አብርሃም አለኝ አቶ ጸጋ ያለ ድሮ ምን ነው ቮልካ አዘዝ? እስኪ ውስኪ ያዝና እንመሳሰል እንጂ አለ። አመሰግናለሁ አቶ አብርሃም፣ እኔ የፈለግኩትን ነው የምጠጣው። ከእንግዲህ መጠጥም ሀሳብ በየግል ምርጫችን ቢሆን ነው የሚሻለው። ታውቃለህ ውስኪ ያሳስታል። ጓድ ውስኪ ጠጥተው አይደል እንዴ አረቄን እጠጣለሁ ለማለት ሽጉጤን እጠጣለሁ ብለው የነበረው? ሌላው ቮልካን የመረጥኩበት ምክንያት ምን መሰለ? ካምፓኒው ቮልካን ሲያመርተው ከሰሊጥና ከብድር ነጻ አድርጎ ነው። አይመስልህም ልጅ አብርሃም ብሎ ጠየቀው። የናገኘው ቡድን ላብ ላብ አላቸው። ደግነቱ ይህን ሁሉ ጭንቀት የገባው ይመስል የቤቱ አድማቂ አዝማሪ መጀመሪያ በአዘን ቅላጼ ማሲንቆን ሲከረክር ከቆየ በኋላ ቤቱ በትካዜ ሲዋጥበት የማሲንቆን የዜማ ቅላጼ ወደ ደስታ ቅላጼ ቀይሮ እየከረከረ ራበባ አበባ ራበባ አበባ እያለ ሲያዜም ከቤቱ ከአንደኛው ወገን ሰሊጥ የተሸከመ ሰው ካርቶን በባነር አሰርቶ የያዘ ሰው ድምፁን ከፍ አድርጎ አማራ እየሞተ አሸሸ ገዳሜ ይቁም፣ የአማራ ደም በየቦታው እየፈሰሰ በውስኪ መራጨት ይቁም እያለ አስተጋባ። አገኘው ተሻገር ለሆቴሉ ጋርድ የሚጮኸውን ሰውዬ እንዲያስወጣው በምልክት አሳየውም። ከመቅጽበት ይጮህ የነበረው ሰው ሁለት ጋርዶች ማንቁርጡን ይዘው አስወጡት። የቤቱ ጨዋታ ቀጠለ። አዝማሪ ማሲንቆን እየከረከረ አሸበል አሸበል ገዳው ይላል። የናገኘው ቡድን አሃው ገዳው እያለ ይቀበላል። አሸበል አሸበል ገዳው አሃው ገዳው፣ አሸበል ያልሞተበት የለም አሃው ገዳው፣ አሸበል ያልጎተተ ሬሳ አሃው ገዳው፣ አሸበል ጨዋታ ነው እንጂ አሃው ገዳው፣ አሸበል ሁሉን የሚያስረሳ። አዝማሪው ግጥሙን እየደጋገመ ወደ አገኘው ሲመለከት አቶ አገኘው ቀጥልበት በሚል ይመስል አንገቱን ነቀነቀለት። አቶ አብርሃም ተቀበላለ። አዝማሪው ግጥሙን ለመቀበል ወደ አብርሃም ተጠጋ። ስንጠጣ ነበረ ውሃ ባንድ ኮዳ፣ በጣም ያሳዝናል ያመኑ ሲከዳ። በአማራ ክልል
ክልል ለሚከሰቱ የትኛውም ችግሮች ኃላፊነት የሚወስድ አካል ጠፍቷል። ታጣቂዎቹ ራሳቸው በየዕለቱ እርስ በርስ ወደ መዋጋት አምርተዋል። ፋኖ እርስ በርሱ መታኮሱን የሚያሳዩ የተወሰኑ ጉዳዮችን እንመልከት። የሻለቃ ዝናቡ ጦር ዳሞት ብርጌድ ለአስረስ ስስ ልብ አላቸው የሚባሉትን ጎንጂ ቆለለና መብረቁ ተፈራ ብርጌድ ላይ ጥቃት ፈጽሟል እየተባለ ነው። የተወሰኑትን ትጥቅም አስፈትቷል። በሻለቃ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ከስሩ ለመውጣት እና የደሳሌ ሲያስብ ሸዋን የአማራ ፋኖ በሸዋ ለመቀላቀል በሞከሩት የሰባት ለሰባ ብርጌድ አመራሮች ላይ እርምጃ ወስዷል የሚል መረጃ ደርሶናል። ምሬ ወዳጆ ኮሎኔል ፋንታው ማሀቤን ለመያዝ ከትግል መልስ ረፍት ላይ እንዳሉ ከበባና ጥቃት ፈጽሞ ሳይሳካለት ቀርቷል። የጎንደር ጠቅላይ ግዛት እዝ አዛዥ የሆነውና አርበኛ የሚል ማዕረግ የተሰጠው ደረጀ በላይ በሀብቴ ወልዴ የሚመራው ኦሜድላ ክፍለ ጦር ላይ ጥቃት ፈጽሞ ከቋራ እንዳባረረውም ተነግሯል። በጥቅሉ ክልሉ ከባድ ቀውስ ውስጥ ነው። ሰሞነኛውን ጉዳይ አስመልክተው አካባቢ መተላለፊያ መንገድ ነው። በተለይም ከመተማና ከሁመራ ተጭነው ለኤክስፖርት የሚጓጓዘው የሰሊጥ ምርት በዚሁ መንገድ ነው ወደ ጅቡቲ የሚያልፈው ያሉ አንድ ነዋሪ አክለው በአካባቢው በተደጋጋሚ በሚከሰቱ ውጊያዎች የተሽከርካሪ እንቅስቃሴዎች ወትሮ ከነበረው መገደቡን አስረድተዋል። ነዋሪው አርብ ዕለት በመከላከያ ሰራዊት ታጅበው ሲጓዙ የነበሩ ሰሊጥ የጫኑ ተሽከርካሪዎች በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተከፈተ የተኩስ ሩምታ መሀል በርካታ ከባድ ተሽከርካሪዎች መቃጠላቸውን ገልጸዋል። በተጨማሪም አንድ አሽከርካሪ በተኩስ ሩምታው መገደሉን ተናግረው ሌሎች የቆሰሉ አሽከርካሪዎች ስለመኖራቸው ጠቁመዋል። ሆኖም እኚሁ ነዋሪ የቆሰሉ ሾፌሮች ምን ያህል እንደሆኑና አሁን ላይ ሕክምና ክትትል በየትኛው ሆስፒታል እየተደረገላቸው እንደሚገኝ አልገለጹም። ሌላኛው ነዋሪ በበኩላቸው ጥቃቱ መፈጸሙንና ሰሊጥ የጫኑ መኪኖች መቃጠላቸውን አረጋግጠዋል። ነዋሪው አክለውም በአካባቢ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ውጊያው በተደጋጋሚ እንደሚያገረሽ ጠቅሰው በዚህም ምክንያት በሰውና በንብረት ላይ ከፍተኛ ጉዳት እያደረሰ መሆኑን ተናግረዋል። ግራ የገባው ነገር ነው ያለው አሁን በርካታ መኪኖች ናቸው የተቃጠሉት። አንዱ መኪና ብቻ ቢያንስ 400 ኩንታል ሰሊጥ ይዛል። ለአንድ ኩንታል ሰሊጥ ዛሬ 10 ምናምን ሺህ እየተሸጠ ነው። እንግዲህ አስበው ይሄንን በዚያ ሁሉ መኪና አስታበዛው በሚሊዮኖች ንብረት ነው የወደመው ሲሉ ስለ ሁኔታው አስረድተዋል። አክለውም በጥቃቱ ከ6 በላይ የከባድ ጭነት ተሽከርካሪዎች መቃጠላቸውን በመግለጽ ጉዳዩን አሳዛኝ የሆነ ነገር ሲሉ ገልጸውታል። ጥቃቱን ተከትሎ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳሌ ጣሰው በሰጡት ወቅታዊ መግለጫ የካቲት 1 ቀን 2017 ዓ.ም በደቡብ ጎንደር ዞን ልዩ ቦታው ጣራ ገዳም አካባቢ ለውጭ ንግድ የሚውል ሰሊጥ የጫኑ የግለሰብ መኪኖች ጽንፈኛ ሲሉ በጠሯቸው አካላት መቃጠላቸውን ተናግረዋል። መኪኖቹ የሰሊጥ ሰብል በመጫን ከጎንደር ወደ ባህር ዳር አቅጣጫ እየተጓዙ እንደነበርም ገልጸዋል። በዕለቱ ከ15 በላይ ተሽከርካሪዎች በቦታው እንደነበሩና 6 ተሳቢ ተሽከርካሪዎች ከጫኑት ሀብት ጋር በእሳት ተቃጥለው እንዲወድሙ መደረጋቸውን የጠቀሱት ኃላፊው አክለውም የሀገር መከላከያ ሰራዊት በፍጥነት ወደ ቦታው ደርሶ ቀሪ ንብረቶችን ማትረፍ መቻሉን አመልክተዋል። የራሱንና የወገን ንብረት ቆሞ የሚያቃጥል ዜጋ ተፈጥሮ ማየት ያሳዝናል። በተለይም ከሰሞኑ የተፈጸመው የንብረት ማቃጠል ድርጊት የቡድኑን እኩይ ዓላማ የሚገልጥ ነው ብለዋል። በተጨማሪም ድርጊቱን የፈጸሙትን አካላት ተከታትሎ ለመያዝ ክትትል እየተደረገ እንደሚገኝ ገልጸዋል። ጤና ይስጥልን።